ሺዓዎቹ በኋላ ሙአዊያና ዓሊ ድርድር ተደርጎ ተስማሙ። ሲስማሙ የነሱን መስማማት የማይፈልገው ቡድን ውስጥ ተሰግስጎ ያለው እኛ የዓሊ ቡድን ነን ብሎ ዓሊ ፓርቲ ሺዓ ብሎ ነው የጀመረው። ሺዓቱ ዓሊ የዓሊ ደጋፊ ቡድን ብሎ ነው የመጣው። ከዛ ምን ዓሊ ነው መጀመሪያውንም ኸሊፋ መሆን ያለበት ብለው የፕሮፓጋንዳ እየፈጠሩ ማብራት ጀመሩ። ይሄ ሁኔታ ሲፈጠር ምን ሆነ? ሌላ ጨማመሩ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንና ሐዲስን ሳይሆን ወኡስረቲ ቤተሰቤን ነው ያሉት የሚል መጣ። ሐዲስ የሚባል የለም። ምንድነው? ቁርአን ከቁርአን ቀጥሎ የኔም ቤተሰብ ነው ያሉት የሚል እየጨማመሩ ሲመጣ ሺዓ የሚባለው ሲፈጠር ለመጀመሪያ ጊዜ ሱኒ የሚባል ቡድን ተፈጠረ። እነሱ ሺዓ ከሆኑ እኛ ሱና የምንከተል መባል ተጀመረ ማለት። ሙስሊም ብቻ የነበረው ስም ሱኒ ሙስሊም ተባለ። ሱኒ ሙስሊምን ከነሱ ለመለየት ነው ሱናን ከማይከተሉ። ከዛ ሱኒ ሙስሊም ተባለ። ሱኒ ሙስሊም ተብሎ እየሄደ ያፈነገጠው ሺዓ ተባለ። የተቀረው ሱኒ ተብሎ በዚህ ሁኔታ ላይ እየተጓዙ እያለ አሁንም ትንሽ ቆይቶ ሱኒ ከሚባለው መሃል የተለያዩ ኺላፎች መጡ። አስማ ወሲፋት ላይ አላህ ስም ባህሪ ላይ ምናምን ምን ሙዕተዚላ የሚባል ቡድንም ሲመጣ ሱኒ የሚለው ብቻ አይደለም አህለ ሱና ወልጀማዓ መባል አለበት የሚል ማን ተሰየመ? የተቀረው ሙስሊም አህለ ሱና ብሎ ሁላችንም ሱኒ እያልን ሱኒ ከምንለው ውስጥ እንዲህ አስማ ወሲፋት ላይ የተዘበራረቀ ቡድን ከተፈጠረ እኛ ከነሱ እንለያለን፣ አህለ ሱና ወልጀማዓ ማለት አለብን ተባለ። ስም ተደረበ።